የኤፌሶን ትምህርት ክፍል 3 ይህ የትምህርቱ ሶስተኛ ክፍል ነው። ትምህርቱ እየሰፋና እየጠለቀ የሚሄድ በመሆኑ ዛራኤል ብለው ወደ ቻናላችን በመቀላቀል ከፕሌሊስት ውስጥ የኤፌሶን ተከታታይ ትምህርት የሚለውን በመምረጥ ዘወትር ሮብ ምሽት ከምሽቱ 3 ሰዓት የሚለቀቀውን ትምህርት ቢከታተሉ በብዙ ይጠቀማሉ። ካለዛም ሊንኩ ከታች በዲስክሪፕሽን ውስጥ ስላለ ያንን በመጠቀም ሙሉውን ትምህርት ያለ መቆራረጥ ማግኘት ይችላሉ። እያንዳንዱ ትምህርት በቴሌግራም ቻናላችን ላይ ስለሚቀመጥ ቻናላችንን ከታች ዲስክሪፕሽን ውስጥ ባለው የቴሌግራም ሊንክ ተጠቅመው ቻናሉን በመቀላቀል ትምህርቶቹን ይከታተሉ። መልካም ትምህርት። እስካሁን ስለ ኤፌሶን ደብዳቤ የተወሰነ ታሪካዊ መንደርደሪያዎችን አይተናል። ዛሬም የምንነጋገርባቸው አንዳንድ ነገሮች አሉ። ጳውሎስ በሁለተኛው ሚስዮናዊ ጉዞ ከግሪክ አቴንስ እንደተመለሰና በኤፌሶን ለማስተማር ለአጭር ጊዜ እንደቆየ ከዛም ወደፊት እንደሚመለስ ቃል ገብቶ ከዛ እንደሄደ ተመልክተናል። የጳውሎስ ሁለተኛ ሚስዮናዊ ጉዞ ይህ የእርሱ የተለመደ አደራረግ ነበር። ቤተ ክርስቲያንን መመስረት፣ ከመሰረተው ቤተ ክርስቲያን ጋር የተወሰነ ጊዜ በመቆየት መስራት፣ ከዛም ወደ ሌላ መሄድ፣ ያሉበትም ሁኔታ ለማወቅና ለማነጽ እንደገና ወደዚያ ስፍራ መመለስ። አሁንም ያንኑ ሂደት አድርጓል። ወደ ኤፌሶን ሲመለስ በአጵሎስ የተማሩትን አንዳንድ ሰዎች እንደገና አጠመቃቸው። በእነዚህ 12 ሰዎች የኤፌሶን ቤተ ክርስቲያን ተመሰረተች። ባለፈው ትምህርታችን ስለዚህ ጉዳይ በሚገባ አይተናል። ለምን እነዚህ ሰዎች ዳግመኛ መጠመቅ እንዳስፈለጋቸውም ተነጋግረናል። ክፍል 1 እና 2ን መመልከት ለምትፈልጉ ሊንኩን ከታች በሚገኘው በዲስክሪፕሽን ውስጥ ያገኛሉ። በዛሬው ትምህርት የኤፌሶን ከተማ ምንነትና የጳውሎስን የመጀመሪያ ስራ በኤፌሶን እንመለከታለን። ከዚያም ለነዚህ ወንድሞች የጻፈውን ደብዳቤ ጥናት እንጀምራለን። የዚህ ቤተ ክርስቲያን የመጀመሪያ ታሪክ የሚገኘው በሐዋርያት ሥራ ምዕራፍ 19 ላይ ነው። ኤፌሶንን እያጠናን ነው። ነገር ግን የዚችን ቤተ ክርስቲያን አጀማመር በተመለከተ የተወሰነ ታሪካዊ መረጃ ማግኘት ከፈለግን ወደ ሐዋርያት ሥራ ምዕራፍ 19 መሄድ አለብን። እዚያ መነሻ ሐሳቦችን እናገኛለን። ስለዚህ ወደ ሐዋርያት ሥራ ምዕራፍ 19 እንሂድ። ኤፌሶን በዘመኗ ታላቅ ከተማ ነበረች። አሁን ቱርክ ተብላ በምትጠራው ውስጥ ትገኛለች። ለኤዥያ ማይነር ዋነኛ ወደብ ነበረች። 70 ጫማ ስፋት መጠን ያለው መንገድ ከወደቡ ተነስቶ በቀጥታ በከተማ ውስጥ ያልፋል። ህዝቡም 300,000 ያህል አካባቢ ነበር። እንደዚህ ላለ ጥንታዊ ከተማ 300,000 ህዝብ ማለት ብዙ ነው። ኤፌሶን ጥንታዊቷ ከተማ ለብዙ ነገር ተስማሚ የሆነችና በቂ መጠን ያላት ከተማ ነበረች። ነገር ግን በዚያን ዘመን ያ ለአንድ ከተማ እጅግ ግዙፍ መጠን ነው። በእብነ በረድ የተዋበች ከተማ ነበረች። ከ25 እስከ 50,000 ህዝብ መያዝ የሚችል ክፍት ቲያትር ቤቶች ነበሯት። ያኔ ለዲያና አምላክ የተሰራው ቤተ መቅደስ ከጥንቱ ዓለም 7 ድንቃ ድንቆች አንዱ በመሆን አሁን ላይ ተመዝግቦ ይገኛል። ይህ ስፍራ ጣሪያዎቹን የሚሸከሙ 100 ምሰሶዎች ነበሩት። ዲያና የትውልድ አምላክ ተብላ ትታመን ነበር። ከመላው ዓለም የሚነሱ ሃይማኖታዊ ተጓዦች ወደዛ ስፍራ ይመጡ ነበር። ለኤፌሶን ትልቅነት ዋና ምክንያት አንዱ ይህ ነው። አምላክ ዲያና ወይንም አርጤምስ። ኤፌሶን ትልቅ ንግድ የነበረ ሲሆን ብዙ ነጋዴዎችም ወደዛ ይመጡ ነበር። ዛሬ ቱሪስቶች ብለን የምንጠራቸውም ሰዎች ነበሩ። በቤተ መቅደሱ ዙሪያ ሳንቲሞችንና ሐውልቶችን በመቅረጽ በጣም ጥሩ ኑሮ የሚመሩ የእጅ ባለሙያዎች ነበሩባት። ዛሬ ቅርሶች ብለን የምንገዛቸው ጥንታዊ ቅርጻ ቅርሶችን እየቀረጹ ይሸጡ ነበር። የአማልክቷን፣ የራሷን፣ የዲያናን የተለያዩ ምልክቶች፣ ቤተ መቅደሱን ራሱን እንዲሁም ከተማውን የሚገልጥ ቅርጻ ቅርጾችን በመስራት በህብረት ተሰብስበው የሚሸጡ ነበሩ። በኤፌሶን ባህል፣ ሃይማኖትና ፖለቲካ በአንድ የተቀላቀሉበት ከተማ ነበር። ለዚህ የኔ የግል ተሞክሮ ጥሩ ምሳሌ ይሆናቸዋል። ያደግኩት በካቶሊክ እምነት ኪቤክ ውስጥ ነው። በ40ዎቹ ውስጥ በኪቤክ የተወለደ ሰው 6 ሚሊዮን ህዝብ ባለበትና በእነዚያ ህዝቦች 95% ካቶሊክ በሆነበት ግዛት ውስጥ እየኖረ ነው ማለት። ይህ ማለት ከንቲባው፣ ሚኒስቴሩ፣ ፖለቲከኛው፣ የፖሊስ አለቃው፣ አስተማሪው፣ ዶክተሩ፣ ጠበቃው ሁሉም ሰው የሮማ ካቶሊክ ነው ማለት ነው።
ስለዚህ ቤተ ክርስቲያኗ ሆስፒታሎችን፣ ትምህርት ቤቶችን እንዲሁም ፖለቲከኞችን ታስተዳድራለች ማለት ነው። እኔ ባደግኩበት ወቅት የካቶሊክ ቤተ ክርስቲያን ባህሉን፣ ሃይማኖቱንና ማህበረሰቡን ሙሉ በሙሉ ተቆጣጥራ ነበር። ልክ እንደዚሁ ሁሉ በኤፌሶን የዲያና አምላኪዎች ሁሉንም ስለተቆጣጠሩ አምልኮቱንና አስተዳደሩ ሁሉ በዚህ ዙሪያ ይሽከረከር ነበር። ወደ ሐዋርያት ሥራ ምዕራፍ 19 እንሂድና ጥቂት ቁጥሮችን እናንብብ። ወደ ምኩራብም ገብቶ ስለ እግዚአብሔር መንግሥት እየተነጋገረና እያስረዳቸው 3 ወር ያህል በግልጥ ይናገር ነበር። አንዳንዶች ግን እልከኞች ሆነው በሕዝብ ፊት መንገዱን እየሰደቡ ባላመኑ ጊዜ ከነርሱ ርቆ ደቀ መዛሙርትን ለየ። ጢሮኖስም በሚሉት በትምህርት ቤት ዕለት ዕለት ይነጋገር ነበር። ይህ ለ2 ዓመታት ሆኗል። ስለዚህ በእስያ የሚኖሩ ሁሉ አይሁድም ግሪኮችም የጌታን ቃል ሰሙ። በእስያም የሚኖሩ ሁሉ አይሁድም የግሪክ ሰዎችም የጌታን ቃል እስኪሰሙ ድረስ 2 ዓመት ያህል እንደዚህ ሆነ። እግዚአብሔርም በጳውሎስ እጅ የሚያስገርም ተአምራት ያደርግ ነበር። ስለዚህም ከአካሉ ጨርቅ ወይንም ልብስ ወደ ደዌዎች ይወስዱ ነበር፣ ደዌያቸውም ይለቃቸው ነበር። ክፉዎች መናፍስትም ይወጡ ነበር። አጋንንትም እያወጡ ይዞሩ ከነበሩት አይሁድ አንዳንዶቹ ጳውሎስ በሚሰብከው በኢየሱስ እናምላችኋለን እያሉ ክፉዎች መናፍስትን ባሉባቸው ላይ የጌታን የኢየሱስን ስም ይጠሩባቸው ዘንድ ሞከሩ። የካህናትም አለቃ ለሆነ አስቄዋ ለሚሉት ለአንድ አይሁዳዊ ይህንን ያደረጉ 7 ልጆች ነበሩት። ክፉ መንፈስ ግን መልሶ ኢየሱስን አውቀዋለሁ፣ ጳውሎስንም አውቀዋለሁ፣ እናንተስ እነማን ናችሁ አላቸው። ክፉ መንፈስም ያለበት ሰው ዘለለባቸው፣ ቆስለውም ከዚያ ቤት ራቆታቸውን እስኪሸሹ ድረስ በረታባቸው፣ አሸነፋቸው። ይህ በኤፌሶን የሚኖሩ ሁሉ በአይሁድና በግሪክ ሰዎች ዘንድ የታወቀ ሆነ። በሁላቸውም ላይ ፍርሃት ወደቀባቸው። የጌታም የኢየሱስ ስም ተከበረ። ይህንን ያነበብኩት በዚያን ጊዜ በኤፌሶን ውስጥ በክርስትና ምክንያት አዳዲስ ነገሮች መታየት እንደጀመሩ ላሳያችሁ ነው። የቤተ ክርስቲያንን እድገት በኤፌሶን ብቻ ሳይሆን ከኤፌሶን ጀምሮ ክርስቲያኖች ወንጌልን ያሰራጩት በመላው አካባቢ መሆኑን አስተውሉ። ብዙዎች ተለወጡ። የመለወጣቸው ዜና በብዙዎች ዘንድ ተሰማ። የክርስቶስን የምስራች በቤተሰብ አባሎች ለጓደኞቻቸው ይሰብኩ ነበር። ስለዚህ የጌታ ቃል በምድሪቱ በስፋት ወጣ። ይህ ማለት ጳውሎስ ወደ እያንዳንዱ መንደር ሄዷል ማለት አይደለም። ነገር ግን እሱ ሲሰብክ የነበሩና የተለወጡ ቃሉን እየሰሙ አምነው በመውጣት ወንጌልን ለሌሎች ማካፈል ጀመሩ። ከዚህ የተነሳ መላው ኤፌሶንና አካባቢው ወንጌል እየተሰበከለት ነበር። ሐዋርያት ሥራ ላይ እንመልከት። አምነውም ከነበሩት እጅግ ሰዎች ያደረጉትን እየተናዘዙና እየተናገሩ ይመጡ ነበር። ከአስማተኞችም ብዙዎቹ መጽሐፋቸውን ሰብስበው በሰው ሁሉ ፊት አቃጠሉት። ዋጋውም ቢታሰብ 50,000 ብር ሆነ። እንዲሁም የጌታ ቃል በኃይል ያድግና ያሸንፍ ነበር። ይህም በተፈጸመ ጊዜ ጳውሎስ ወደዚያ ደርሼ ሮሜን ደግሞ አይ ዘንድ ይገባኛል ብሎ በመቄዶንያና በአካይ አልፎ ወደ ኢየሩሳሌም እንዲሄድ በመንፈስ አሰበ። ከሚያገለግሉትም 2ቱን ጢሞቴዎስንና ኤርስጦጥን ወደ መቄዶንያ ልኮ ራሱ በእስያ ጥቂት ቀን ቆየ። በዚያን ጊዜ ስለዚህ መንገድ ብዙ ሁከት ሆነ። እንደገና ጳውሎስ የሚያደርገውን አደራረግ እንድታስታውሱ ፈልጋለሁ። አዲስ ቦታ ይገባል፣ ይሰብካል፣ የተወሰኑ ሰዎች ይለወጣሉ፣ ከዚያ ይጠመቃሉ፣ ከነርሱ ጋር ወንጌል ይሰራል፣ ወንጌልን እንዲያሰራጩ ይረዳቸዋል። ይህ ቡድን በጽናት መቋቋሙን ካረጋገጠ የራሱን ባልደረቦች ወደ ሌላ ቦታ አዲስ ቦታ ይልካል። ቦታ ለማዘጋጀት ምናልባትም ወንጌልን ለመስበክ የሚመች ግንኙነት ለመፍጠር ይህንን ያደርጋል። ስለዚህ እዚህም ተመሳሳይ ሂደት ሲካሄድ እናያለን። ስለዚህ ወዳጆቹን ወደ ሌላ ስፍራ ከላከ በኋላ በኤፌሶን ያለችውን ቤተ ክርስቲያን ለማጽናት እሱ ጥቂት ጊዜ በኤፌሶን ቆየ። የወንጌል ስብከት በዲያና አምልኮ ዙሪያ ያሉትን ንግዶች ማናጋት ጀመረ።
ስለዚህ የአካባቢው ነጋዴዎች በጳውሎስና በባልደረቦቹ ላይ ብጥብጥን አስነሱ። በእርግጥ በክርስትና ማንም እስካልተነካ ድረስ፣ ወንጌል ማንንም እስካልነካ ድረስ ወይም የሆነ ነገር እስካልተለወጠ ድረስ ማንም ምንም አይልም። አሁን ግን የወንጌል ስብከት ንግዳቸውን መንካት ጀመረ። ምክንያቱም እዚያ የሚኖሩ ብዙ ሰዎች ዲያናን የሚያመልኩ ናቸው። ወንጌል እየሰፋ ከሄደ ሰዎች ከዲያና አምልኮ ይርቃሉ። ይህ ደግሞ የእነዚህን ነጋዴዎች የገቢ ምንጭ ይነካል። ስለዚህ በጳውሎስና በባልደረቦቹ ላይ ብጥብጥ አስነሱ። የአርጤምስስና ዲያና የሚሉ ሁለት የአማልክት ስሞችን ታያላችሁ። ሁለት አማልክት ግን አይደሉም። ለአንድ አማልክት የተሰጡ ሁለት ስሞች ናቸው። አርጤምስ የግሪክ ስያሜ ሲሆን ዲያና ደግሞ የላቲን ስሟ ነው። ብጥብጡ ለዲያና የሚደረገው አምልኮ የሚጀምረው ከሰማይ በወደቀው ድንጋይ ወይንም ምስል ታሪክ ምክንያት ነው። ከሰማይ የወደቀው ይህ ድንጋይ ኤፌሶናውያንን ከአማልክቶቻቸው የተደረገ ጉብኝት እንደሆነ አድርገው ይቆጥራሉ። ይህ በከተማይቱ መግቢያ ውስጥ ተቀምጦ ነበር። ያ በዚያ ጊዜ ለነሱ እንደ ቅዱስ ቦታ ነው። አርጤምስ በግሪክ አፈ ታሪክ የአፖሎ እህት የጁፒተርና የሌቶና ሴት ልጅ ነበረች። ብጥብጡ ሮማዊ ዜጋ የሆነውን ጳውሎስን የሞት አደጋ ላይ ጥሎት ነበር። ይህ ደግሞ ልክ አልነበረም። ምክንያቱም በዛን ዘመን ፍርድ ቤቶችና ፍርድን መስጠት የሚችሉት ሮማውያን ገዢዎች ብቻ ነበሩ። ይሁን እንጂ ብጥብጡ ተደረገ። የብጥብጡ ዓላማ ጳውሎስን ማስወገድ ነበር። ተስፋ ያደረጉት እሱን መግደል፣ ከዛም ቀጥሎ ሌሎች አማኞችን። ነገር ግን በሐዋርያት ሥራ 19 ከ35 ጀምሮ እንደምናየው የከተማይቱ ጸሐፊ ሕዝቡን ጸጥ አሰኝቶ እንዲህ አለ። የኤፌሶን ሰዎች ሆይ፣ የኤፌሶን ከተማ ለታላቂቱ አርጤምስ ከሰማይም ለወረደው ጣዖቷ የመቅደስ ጠባቂ መሆኗን የማያውቅ ሰው ማን ነው? ይህንን የሚክደው ከሌለ ጸጥ እንድትሉና አንዳች በችኮላ እንዳታደርጉ ይገባል። የመቅደስን ዕቃ ያልሰረቁ አምላካችንንም ያልሰደቡ እነዚህን ሰዎች አምጥታችኋልና። በድሜጥሮስና ከእርሱ ጋር ያሉትን አንጥረኞች ግን በሰው ላይ ነገር እንዳላቸው የመጋቢያ ቀንና አገረ ገዢዎች አሉ። እርስ በርሳቸው ይሟገቱ። ስለ ሌላ ነገር እንደሆነ ግን አንዳች ብትፈልጉ በተደነገገው ጉባኤ ይፈታል። ዛሬ ስለተደረገው ሁከት ነው ሲሉ እንዳይከሱን ያስፈራናል። ስለዚህ ስብሰባ ምላሽ መስጠት አንችልም፣ ምክንያትም የለንም። ይህንንም ብሎ ጉባኤውን ፈታው። የከተማው ጸሐፊ የተናገረውን ስናስተውል ነገሩ ከላይ ላዩ ሲታይ የሰላም ይመስላል። ነገር ግን ከስር ሌላ አማራጭ እየቀረበ ነበር። በኤፌሶን ክርስትናና ከዲያና አምልኮ ጋር የተፈጠረው ችግር ክርስትና ከነርሱ አምልኮት ጋር መቀላቀልን ወይንም ጥምረትን አለመቀበሉ ነው። መቀላቀል ወይንም ጥምረት በሃይማኖት ውስጥ ሲተገበር ማለት አንድ ሃይማኖት ከሌሎች ሃይማኖቶች ልምዶችና ስርዓቶች ሲቀላቀልና በዛ እምነት ላይ ራሱ ያመነበትን ሲጨምር ማለት ነው። በኤፌሶን ያሉ ክርስቲያኖች እምቢ ይሉ የነበረው ክርስትናቸውን በዲያና አምልኮ ስርዓት ውስጥ አካተው ወይንም ጨምረው ወይንም አቀላቅለው መቀጠልን ነበር። ብዙ ጊዜ ሃይማኖቶች የብዙ እምነት ስርዓቶች ድብልቆች ናቸው። ሮማውያን የግሪክ አፈ ታሪኮችንና የግሪክ አማልክትን ወስደው የሮማውያን ስሞችን ብቻ ለውጠው ሰጧቸው። ከዛም አንዳንድ የራሳቸውን ነገሮች ጨመሩባቸው። መቀላቀል ዛሬም ቢሆን አለ። ለምሳሌ ሂንዱይዝም ከዚህ ጋር በጣም ተመሳሳይ ነው። ብዙ ነገሮችን አንድ ላይ የሚያካትት ሃይማኖት ነው። ለዚህም ነው ብዙ ሂንዶች ክርስቶስን የሚቀበሉት። ከዛም በቀላሉ ከአማልክቶቻቸው አንዱ አድርገው ወደ አማልክቶቻቸው የሚጨምሩት። አምላክ አንድ ብቻ ሳይሆን ብዙ ከሆነ የተሻለ ነው ብለው ይቀበላሉ። ብዙ በሆነ ቁጥር ደስ ይላል። አንድ አምላክ ካለህ ጥሩ ነው። ሁለት አምላክ ካለህ ደግሞ የተሻለ እድል አለህ። 5 አማልክት ካለህ ያ እንዴት ለብዙ እድሎች የተሻለ ነው። መቀላቀል ወይንም ማጣመር በዚያን ጊዜ የነበሩ ሃይማኖቶች የተለመደ ባህሪ ነው።
በሌላ በኩል ደግሞ የመጽሐፍ ቅዱስ ክርስትና ዋና ባህሪ ከማንኛውም ሌላ ሃይማኖት ጋር ለመቀላቀል እምቢተኛ መሆኑ ነው። አንዳንድ ሰዎች እንዲህ ይላሉ። ሂንዶች ለምሳሌ ሕይወትን ማክበር እንዳለባቸው በእምነታቸው ያምናሉ። አዎ፣ ያ ሐሳብ በእርግጠኝነት ወደ ክርስትና የተላለፈ ሳይሆን ከመሰረቱ በክርስትና ውስጥ የነበረ ነው። ለክርስትና አዲስ አይደለም። ስለዚህ ሕይወትን እናከብራለን፣ ምክንያቱም ሁሉም ሰው የተፈጠረው በእግዚአብሔር መልክ ስለሆነ፣ ወይንም ሁሉም ሰው የተፈጠረው በእግዚአብሔር መልክ ወይም አምሳል ስለሆነ። ነገር ግን ከመጽሐፍ ቅዱስ ውጭ የሆነ ማንኛውንም ነገር ከክርስትና ጋር አደባልቀን አንቀበልም። የክርስትና ውበት መቀላቀልን እምቢ ማለቱ ነው። ነገር ግን ክርስትናን በማንኛውም ባህል ውስጥ ገብቶ ይኖራል። ተስማምቶ መኖር ማለት ማደባለቅ ማለት አይደለም። የክርስቶስ ቤተ ክርስቲያን ለምሳሌ በቻይና ትገኛለች። ቻይና እጅግ የተለየ ባህል አለ። ቤተ ክርስቲያን በጋና ትገኛለች፣ ደግሞም በአላስካ ትገኛለች፣ በብራዚልም ትገኛለች፣ በመካከለኛው ምስራቅም ትገኛለች። በመላው ዓለም እጅግ በተለያዩ ባህሎች ውስጥ ቤተ ክርስቲያን ትገኛለች። ክርስትና እንዲህ ይኖራል። መርሆቹና ቴዎሎጂው ሳይለቅ በተለያዩ ባህሎች ውስጥ መኖር የሚችል ነው። ለምሳሌ አንዳንድ ሃይማኖቶች ሃይማኖቱ ራሱ ባህላቸው በሆነ ቦታ ብቻ በደንብ ይሰራል። በሌላ አነጋገር ፖለቲከኞቹ የዛ እምነት አራማጆች ከሆኑና ሕጉን ከጫኑ በደንብ ይሰራል። ነገር ግን ወደ ሌላ ባህል ገብተው ለመኖር ሲሞክሩ ሁኔታው አይሰራም። ስለዚህ ክርስትና የአሕዛብ የሆነው የዲያና አምልኮ እንዲጎዳው ባለመፍቀድና ጣዖት አምላኪዎች ልምምዶቻቸውን እንዲተዉ በመጠየቁ ምክንያት ችግሩ ተፈጠረ። ጳውሎስና እዚያ ያሉት ክርስቲያኖች የዲያናን አምልኮ መቀበል ትችላላችሁ፣ ችግር የለውም አላሉ። ጥሩ ነው፣ ክርስትናን ብቻ ተቀበሉና በጣዖት አምልኮ ላይ ጨምሩበት አላሉ። የነሱ ሐሳብ የነበረው የያዛችሁትና የምታመልኩትን መተው አለባችሁ፣ የያዛችሁትን መተው አለባችሁ። ምክንያቱም የያዛችሁት ሐሰተኛ እምነት ነው፣ ክርስትናን መቀበል አለባችሁ የሚለው አስተምሮ ችግር በኤፌሶን ውስጥ ትልቅን ችግር ፈጥሯል። ዛሬም ቢሆን ግጭቶችንና ተቃውሞን የሚያስነሳው ይህ የክርስትና ጣዖታትን ማምለክ አቁሙ የሚለው አቋም ነው። በአንዳንድ የመካከለኛው ምስራቅ አገሮች ከነበሩበት ሃይማኖት ወጥተው ክርስትናን መከተል ሞት ሊያስከትል ይችላል። አሁን ስለ ኤፌሶን ደብዳቤ ምንነትና ስለነበረው ጊዜው እንዲሁም ስለ ጸሐፊው እንነጋገር። ጳውሎስ ኤፌሶንን ከለቀቀ በኋላ ወደ ግሪክ ሄደ። በመጨረሻም ወደ ኢየሩሳሌም መንገዱን አደረገ። በመጨረሻም ማቆሚያው ግን ኤፌሶን አይደለም። በኤፌሶን አቅራቢያ ሚሊጢን በሚባል ቦታ በባህር ዳርቻ አቅራቢያ ባለ ደሴት ላይ ነበር። በሐዋርያት ሥራ ምዕራፍ 24 ላይ ስለዚህ ጉዳይ በደንብ ይናገራል። ከዚያም ሆኖ በኤፌሶንና በአካባቢው ለሚገኙት የቤተ ክርስቲያን ሽማግሌዎች መመሪያዎችን ይሰጥ ነበር። ወደ ኢየሩሳሌም ሲሄድ በእንባ የተሞላ ስንብት ተደርጎለታል። ወደ ኢየሩሳሌም እንደተመለሰ ከሐዋርያት ሥራ የመጨረሻ ምዕራፎች እንረዳለን። ጳውሎስ ለረጅም ጊዜ በእስር ቤት እንደቆየና በመጨረሻም በቄሳር ፍርድ ፊት ለመቆም ወደ ሮም እንደሄደ እናያለን። ሊዝና እኔ ዛሬ ጧት ስለዚህ ጉዳይ ስንነጋገር ነበር። ስለ ሕይወት እግዚአብሔር በሕይወታችን ውስጥ እንዴት እንደሚሰራ እያወራን ነበር። አንዳንድ ጊዜ የሆነ ነገር በሕይወታችን እንዲከሰት እንፈልጋለን። ምንም ይሁን ምን የሚከሰተውን ነገር እንዲከሰት ነገሩን ለእግዚአብሔር እንሰጣለን። እቅዱንም ለእግዚአብሔር አሳልፈን እንሰጣለን። ጸሎታችን ብዙውን ጊዜ እግዚአብሔር ሆይ እባክህ ይህ ነገር እንዲፈጸም ፍቀድ የሚል ይሆናል። እኔ በሰጠው መመሪያ መሰረት እንዲሰራ አድርገው፣ ጸሎቴን እንደመለስከው አውቃለሁ፣ ምክንያቱም የሰጠው መመሪያ መከሰት ጀምሯል እንላለን። ጳውሎስም እንደዚህ ያለ ነገር ነበረው። ወደ ሮም መሄድ እፈልጋለሁ ይል ነበር። ሮም በእርሱ ዘመን የአጽናፈ ምድር ማዕከል ነበረች። ወደ ሮም መሄድ እፈልጋለሁ። በሮም ውስጥ ካሉ ትልልቅ ሰዎች ጋር ስለ ወንጌል መነጋገር እፈልጋለሁ። ወንጌል ለንጉሠ ነገሥቱ ቢሰበክ፣ ወንጌል በሮም ውስጥ ለሚገኙ መሪዎች ቢሰበክ ይል ነበር። እቅዱም ይህ ነበር።
ሮም ደርሼ ቤተ ክርስቲያንን አቋቁማለሁ፣ ከዚያ ግቤን እመታለሁ ይል ነበር። እድለኛ ነው። ግን ጳውሎስ ምን ሆነ? ታሰረ። ለዓመታት በእስር ቤት ተንከራተተ። በመጨረሻም ግን ወደ ሮም ደረሰ። ለዛውም በሰንሰለት ታስሮ ለ2 ዓመታት በሮም ውስጥ በእስር ቤት ጊዜውን አሳልፏል። በእርግጥ የጸሎቱን መልስ አግኝቷል። ነገር ግን እሱ ባሰበው መንገድ አልነበረም። አንዳንድ ጊዜ ለእግዚአብሔር የምንሰጠው ሐሳብ መጠንቀቅ እንዳለብን ማስታወስ አለብን። እሱ ጸሎታችንን ይመልሳል፣ ነገር ግን በራሱ መንገድና በራሱ ጊዜ ያደርገዋል። ጳውሎስ በ61 እና 63 ዓመተ ምህረት መካከል በሮም የቁም እስረኛ ሆኖ እያለ ሰባኪዎችና መልእክተኞች ከተለያየ ማህበረሰቦችና ከመሰረታቸው ቤተክርስቲያናት በመጡ መሪዎችና አገልጋዮች ይጎበኝ ነበር። በቤተ ክርስቲያናት ስላለው ሁኔታ እንዲሁም ቀደም ሲል ባቋቋማቸው የተለያዩ ማህበረሰቦች ስላለው እድገት የተለያዩ ሪፖርቶችን ያመጡለታል። እንደ አፍሮዲትና ጢሞቴዎስ፣ ቲኪቆስ ያሉ ሰዎች ወደሱ በተደጋጋሚ ይመጡ ነበር። በእነዚህ ሁሉ ሰዎችና ጊዜያት የተለያዩ አብያተ ክርስቲያናትን ለማበረታታትና ለማስተማር ጳውሎስ ደብዳቤዎችን ልኳል። በሮም እያለ በጳውሎስ ከተጻፉት ከነዚህ ደብዳቤዎች ውስጥ 4 ቅጂዎች አሉ። ከዚያም በላይ ተጨማሪ ደብዳቤዎችን ጽፎ ሊሆን ይችላል። ተጨማሪ ደብዳቤዎችን እንደጻፈ የሚያሳዩ ማስረጃዎች አሉ። ነገር ግን ለአሁን 4ቱ ብቻ ቀርተዋል። ኤፌሶን፣ ፊልጵስዩስ፣ ቆላሲያስና ለፊሊሞና የጻፈው ደብዳቤ። እነዚህ የተጻፉት ፍርድን በመጠባበቅ ላይ እያለ በእስር ቤት ውስጥ በነበረበት ጊዜ ነው። አሁን ከነዚህ 4ቱ ውስጥ 3ቱ የተጻፉት በአንድ ጊዜ ነው። በአንድ መልእክተኛም ተልከዋል። የኤፌሶን መጽሐፍ፣ የቆላሲያስ መጽሐፍ፣ ለኤፌሶን፣ ለቆላሲያስና ለፊሊሞና የተጻፉት ደብዳቤዎች። አናሲሞስ አምልጦ የነበረ ባሪያ ነው። በሮም ውስጥ በጳውሎስ አስተምሮና ስብከት በእስር ቤት ውስጥ ተለወጠ። በመጨረሻም ሲለቀቅ ጳውሎስ ወደ ጌታው መልሶ ላከው። ጌታው ፊሊሞና ይባል ነበር። ስለዚህ ጳውሎስ አናሲሞስን ወደ ጌታው ፊሊሞና ከደብዳቤ ጋር መልሶ ላከው። ፊሊሞና በቆላሲያስ የቤተ ክርስቲያን አባል ሆኗል። ስለዚህ ለቤተ ክርስቲያን የተዘጋጀው ደብዳቤ በአናሲሞስ ተልኳል። ጳውሎስ ይህንን ደብዳቤ ለፊሊሞና ሰጥቶ ይህንን ደብዳቤ በቆላሲያስ ለሚገኘው ቤተ ክርስቲያን ስጡ አላቸው። ኤፌሶን ከቆላሲያስ በምስራቅ 100 ማይል ርቀት ላይ ትገኝ ነበር። እግረ መንገዱን አናሲሞስ ለኤፌሶን ሰዎች የተጻፈውን ደብዳቤ አደረሰ። 4ኛው የጻፈው ደብዳቤ ለፊልጵስዩስ ሰዎች የተጻፈው ነው። በአፍሮዲት ተልኳል። ጳውሎስ ለፊልጵስዩስ ሰዎች ለተጻፈው ደብዳቤ ጸሐፊ መሆኑ ጥርጥር የለውም። በመጀመሪያው ቁጥር ላይ ስሙን ጠቅሷል። ብዙ ታሪካዊ ጽሑፎች እንደሚያሳዩት ጳውሎስ በእነዚህ 4 ደብዳቤዎች መጀመሪያው የቤተ ክርስቲያኖቹን ስም፣ የራሱን ማንነት ማንሳቱ ደብዳቤዎቹ ከሱ ለመሆናቸው ማረጋገጫ ነው። እንደ ሐዋርያ ደብዳቤዎችን ጽፏል። ጳውሎስ የዚህም ደብዳቤ ጸሐፊ መሆኑን የሚያሳይ ቅድመ ማረጋገጫዎች አሉ። በሌላ አነጋገር ይህ ከሐዋርያው ከጳውሎስ የተጻፈ ትክክለኛ ደብዳቤ ነው። ለደብዳቤው መጻፍ ጥቂት ምክንያቶችን ማንሳት እንችላለን። እንደሚታወቀው በመጀመሪያው ክፍለ ዘመን ቤተ ክርስቲያን በአሕዛብ ማህበረሰብ ውስጥ ስትቋቋምና ለማደግ ስትጥር የሚያጋጥሟት ብዙ ችግሮች ነበሩ። አንዱ ችግር በዚያን ጊዜ በሮማ ግዛት ውስጥ የአሕዛብ ማህበረሰብ የሞራል ተጽዕኖ ነው። አይሁዶች በብዙ የሞራል ስብዕና የተገነቡ እንደሆኑ ይታወቃል። 10ቱ ትእዛዛት፣ የሙሴ ሕግጋት አይሁዶች በሞራል አኗኗር፣ በጾታዊ ንጽህና፣ በታማኝነትና በሌሎች ነገሮች ሁሉ በደንብ የሰለጠኑ እንዲሆኑ አድርጓቸው ነበር። ነገር ግን ወደ ቤተ ክርስቲያን የመጡት ግሪኮች እንደሚጠበቀው አይነት የሞራል ግንባታ ላይ የተሰሩ አልነበሩም። ከአይሁድ ጋር ተመሳሳይ የሞራል አስተዳደግም አኗኗርም አልነበራቸውም። የእነሱ አብዛኛው የአምልኮ ስርዓት ጾታዊ እንቅስቃሴን ያካትታል። በንግድ ጉዳዮች ላይ ከፍተኛ ታማኝነት የጎደለው ድርጊት ነበራቸው። እንደ አይሁዶች አይነት የሞራል አስተዳደግ አልነበራቸውም። ስለዚህ እነዚህን 2 ቡድኖች በአንድ ስብስብ ውስጥ ሲሰበሰቡ ችግሮች መከሰታቸው የግድ ነው።
ስለዚህ እንደ ክርስቲያን ማህበረሰብ ሊጠበቅ የሚገባውን የሞራል ደረጃና ያንን ለማድረግ የሚያስፈልገውን ትምህርት ማግኘት ነበረባቸው። ሌላው ችግር የቤተ ክርስቲያን ይፋዊ ስደት ነበር። አይሁዶች የተሰደዱት በመጀመሪያ በራሳቸው ሕዝብ ነው። አንተ ወይንም አንቺ አይሁድ ብትሆኑና ይሁዲነትን ትታችሁ ወደ ክርስትና ከገባችሁ ከቤተሰባችሁ መለየት የማይቀር ነው። ከባህላችሁም ትለዩ ነበር። ከዚህ ሁሉ በተጨማሪ በመንግስት በኩልም ስደት ነበረባቸው። አይሁዶች አነስተኛ ቁጥር ያላቸው ነበሩ። ከነበራቸው አነስተኛ ማህበረሰብ በክርስትናቸው ምክንያት ተለይተዋል። ስለዚህ በአነስተኛ ቁጥር ያሉ እምነት ውስጥ የሚገኙ እንደገና ደግሞ ባሉበት እምነት ውስጥ በአነስተኛ ቁጥር ነበሩ። በሌላ በኩል አሕዛብ ያ ችግር አልነበረባቸውም። ነገር ግን ነገስታት ከሚያመልኩት ውጪ ያሉ የሃይማኖት ቡድኖች ስደት ስለሚያደርሱባቸው እነሱም ያ ችግር ገጥሟቸዋል። ጳውሎስ ደብዳቤውን ለመጻፍ ያነሳሳው ሶስተኛው ምክንያት ደግሞ አንዳንድ አስተማሪዎች የተሳሳቱና የወንጌል አካል ያልሆኑ ትምህርቶችን ይዘው ወደ ቤተ ክርስቲያን እየሾለኩ መግባታቸው ነው። እነዚህ ሐሰተኛ አስተማሪዎች እየፈጠሩ ያለውን አደጋ ለማረም ይህንን ደብዳቤ ለቤተ ክርስቲያኒቱ መመሪያ አድርጎ መጻፍ ነበረበት። ከዚህ ችግር ውስጥ አንዱ የግሪክ ፍልስፍና አስተሳሰብ ከክርስትና ጋር መቀላቀል ነው። ሌላው ደግሞ የአይሁድን ሕግ መጠበቅና ስርዓታዊ ሕግን ከጸጋ ወንጌል ጋር መቀላቀል ነው። ባለፈው ቀን ከአንድ ሰው ጋር ስለ ጥምቀት እያወራሁ ነበር። ሁልጊዜም ይህ ክርክር ስለሚኖርበት ሁኔታ አወራ ነበር። መጠመቅ አለባችሁ ወይ? መጠበቅ አለብን ወይ? አስፈላጊ ነው ወይ? አስፈላጊ አይደለም ወይ? በአዲስ ኪዳን ቤተ ክርስቲያን ስትቋቋም ስለ ጥምቀት ክርክር የነበረበትን ቦታ በጭራሽ በመጽሐፍ ቅዱስ ተጽፎ አታገኙም። ያ አከራካሪ ጉዳያቸው አልነበረም። ማንም ሰው መጠመቅ አለብኝ ወይንስ የለብኝም ብሎ አይከራከርም። ያመነ ሰው ሁሉ የጥምቀትን ስርዓት ፈጽሞ ነበር። በቤተ ክርስቲያን የመጀመሪያ ዘመን የነበረው ክርክር መጠመቅ አለብኝ ወይንስ የለብኝም የሚል አልነበረም። በመጀመሪያው ዘመን ላይ ያለው ክርክር በጸጋው በእምነት ድነናል ወይንስ በሕግና ፍጹምነት ሂደት ነው የዳነው የሚል ነው። በሮሜ መጽሐፍ፣ በቆላሲያስ መጽሐፍ ውስጥ የነበረው ክርክር ያ ነው። መጠመቅ አለባችሁ ወይንስ የለባችሁም የሚለው አይደለም። ያ አከራካሪ ጉዳይ አልነበረም። ስለዚህ የተለያዩ ሃይማኖቶች መቀላቀልና በአንድ ጥላ ስር መሰባሰብ ችግር ፈጥሮ ነበር። ክርክሩ የነበረው እነዚህ የአይሁድና የፍልስፍና መንገድ ይዘው የመጡ ሰዎች ከኛ ጋር ይደባለቁ አይደባለቁ የሚለው ነው። ሌሎች ሐሳቦች ወደ ሃይማኖቱ እንዲገቡ እንፍቀድ አንፍቀድ፣ ከዚያም ከአይሁድ እምነት የተለወጡና ከአሕዛብ የተለወጡት ወንድሞችና እህቶች በክርስቶስ ብቻ ተቀብለው በሰላም አብረው ለመኖር በጣም ተቸግረው ነበር። በሌላ አነጋገር የባህል ግጭት ተፈጥሯል። እነዚህን ሰዎች አንድ ላይ ለማምጣትና ለማስማማት መመሪያ መስጠት ያስፈልግ ነበር። ምክንያቱም የባህል ግጭት የተመሰረተው በቆዳ ቀለም ላይ አይደለም፣ ባደጉበት ማህበረሰብ ታሪክ ላይ እንጂ። እጅግ የተለያየ መነሻ ታሪክ። እንደምናውቀው አብዛኞቹ የጳውሎስ ደብዳቤዎች እንደነዚህ ያሉ ጉዳዮችን ይመለከታሉ። መሆን ያለበትን ያስታውቃሉ፣ ያርማሉ። ለምሳሌ አንደኛ ቆሮንቶስን ብንመለከት ደብዳቤው የሚያተኩረው በስነ ምግባር ጉድለትና ተገቢ ባልሆነ አኗኗር፣ በግል አኗኗርና ባህሪ፣ በቤተ ክርስቲያን ውስጥ ባለው አኗኗርና መከፋፈል ችግር ላይ በሰፊው ያትታል። የቆላሲያስ መጽሐፍ የግሪክና የአይሁድ ሐሳቦችን ከክርስቶስ ወንጌል ጋር መቀላቀልን ይመለከታል። የገላትያ መጽሐፍ አይሁድ ክርስቲያኖች ከአሕዛብ የመጡ ወንድሞቻቸውን ባሉበት ሁኔታ እንዲቀበሉ የቀረበ ጥሪ ነው። እንዲሁም ኤፌሶን ለአሕዛብ ክርስቲያኖች የአይሁድ ክርስቲያኖችን ወይንም ማንኛውንም ሰው በቤተ ክርስቲያን ውስጥ እንዳያገሉ የቀረበ ጥሪ ነው። ስለዚህ ከአሕዛብ ወደ ክርስትና የተጨመሩት ሰዎች በአብላጫ ቁጥር ስለነበሩ የአይሁድን ማንነት ማስተናገድ አልፈለጉም። ፕሮግራሙን ተቀላቀሉ ወይንም ውጡ አመለካከታቸው ያ ነበር። ምክንያቱም ከአይሁድ ሃይማኖት ጋር ምንም አይነት ስሜታዊና ባህላዊ ወይንም ታሪካዊ ግንኙነት የላቸውም። ለአሕዛብ ማለትም
ምንም አይነት ከመሲሁ ጋር ግንኙነት ለሌላቸው ሰዎች ጳውሎስ ያቀረበው ጥሪ ነው። ታሪካቸው ከመሲሁ ጋር ያለው ግንኙነት አሁንም አስፈላጊ ለሆኑት ህዝቦች ታጋሽ እንዲሆኑና እንዲቀበሏቸው ያቀረበው ጥሪ ነው። ለአሕዛብ ኢየሱስ መሲህ አልነበረም። ምን ማለት እንደሆነ አስተውሉ። ለአይሁድ መሲሁ ከትንቢቶቹ ሁሉ ጋር የተያያዘ ነው። ለአሕዛብ ግን ኢየሱስ ጌታ ብቻ ነው። ሐዋርያት ለአሕዛብ ሲሰብኩ ተአምራትን እንዳደረጉ አስተውሉ። ለአይሁድ ሲሰብኩ ግን ያን ያህል ተአምራት አላደረጉም። ለአይሁድ ሲሰብኩ ከመጽሐፍት ያነሱ ነበር። ነቢያቱ የተናገሩት እኮ ይህ ነው፣ ኢየሱስ ያደረገው ይህ ነው፣ ነቢያቱ የተናገሩት ይህ ነው፣ ኢየሱስም ያደረገው ይህንን ነው፣ ነቢያቱ የተናገሩት ይህ ነው፣ ኢየሱስ ያደረገው ይህ ነው በማለት ያስረዷቸው ነበር። ያ ሊያሳምናቸው ይችላል። መጽሐፍትን መሰረት አድርገው ሊያሳምኗቸው ይገባ ነበር፣ ምክንያቱም ያ ወሳኝ መንገድ ነው። አሕዛብ ግን ባሮጌው ኪዳን ውስጥ ምንም ድርሻ የላቸውም። ስለዚህ ለነሱ ተአምራትን በማድረግ የኢየሱስን ኃይል ማሳየት ነበረባቸው። የማደርገውን ነገር በማየት የምለውን ማመን ትችላላችሁ እንደማለት ነው። ስለዚህ የደብዳቤው ዓላማ እነዚህን ሁለቱም ቡድኖች አንድ ላይ በማዋሃድ እንደ አንድ ማድረግ ነበር። ጳውሎስ ሁለት አብያተ ክርስቲያናትን መመስረት አልፈለገም። አንድ የአይሁድና አንድ የአሕዛብ የሆነ ማለት ነው። ሁለቱም በአንድ አካል ስር እንዲስተናገዱ ያስፈልግ ነበር። ስለዚህ ለአሕዛብ የሰጠው ጥበቃ በትምህርቱና ከነርሱ ጋር በመተባበር ታይቷል። ለአይሁድ ወንድሞቹም በክርስቶስ ውስጥ እንደ ሙሉ አጋሮች እንዲቀበሏቸው ጥሪ አቅርቧል። ጳውሎስ ፈሪሳዊ ነበር። የይሁዲ ሃይማኖት ጥብቅ ወገን አካል ነው። ከየትኛውም አሕዛብ ጋር ቀርቦ የማያውቅና የማይተባበር ነበር። አሁን ግን እንደ ክርስቲያንና እንደ ሰባኪ ከአሕዛብ ጋር ይበላል፣ ከእነርሱ ጋር ይተባበራል፣ ከእነርሱ ጋር ይሰራል። ይህን በእጅጉ ለተረዱ አሕዛብ ማበረታቻ ነበር። እንዲሁም ለአይሁዶችም ደግሞ ምልክት ነበር። ወደ ክርስትና የተለወጠው ይህ የቀድሞ ፈሪሳዊ እነዚህን አሕዛብ በክርስትና በኩል መቀበል ከቻለ እኛም በእርግጠኝነት ማድረግ እንችላለን እንዲሉ አስችሏቸው ነበር። ለአይሁድ ያቀረበው ጥሪ ያ ነበር። ኢየሩሳሌም በችግር ላይ ሆና በረሃብ በሚሰቃዩበት ወቅት አይሁዶችን ለመርዳት ከአሕዛብ አብያተ ክርስቲያናት ገንዘብ ለመሰብሰብ ባደረገው ጥረት ዋነኛ ሆኖ ታይቷል። በአንደኛ ቆሮንቶስ ላይ ስለዚህ ጉዳይ ማየት ይቻላል። ያ ድርጊት ክርስቲያን አይሁዶች አሕዛብን ክርስቲያኖችን መቀበል ላይ ችግር ካለባቸው ይህ ስጦታ ተቃውሟቸውንና ጥርጣሬያቸውን ለመስበር ረድቶ ነበር። በረሃብ እየሞትን ነው፣ በገንዘብ ችግር ውስጥ ነን እና ማን ይረዳናል? ገንዘብ የሚልክልን ማን ነው ባሉ ጊዜ የአሕዛብ ክርስቲያኖች ይህንን በጳውሎስ አማካኝነት አድርገዋል። በግንኙነታቸው ውስጥ ያሉትን ክፍተቶች ለማለስለስ ትልቅ ድርሻ ነበረው። ዛሬም ይህ ይቀጥል። ደግ ተግባር ብዙም የጋራ ነገር ከሌለን ሰው ጋር ጥሩ ግንኙነት እንዲኖረን ይረዳል። ግንኙነትን ለመገንባት መንገዱን ቀና ያደርገዋል። ስለዚህ ለኤፌሶን ሰዎች በጻፈው ደብዳቤ በአይሁድና በአሕዛብ መካከል ለተፈጠረው ክፍፍል ጳውሎስ የአይሁድንና የአሕዛብ ክርስቲያኖችን እንዲሁም ጾታዊ አመለካከቶችን፣ ልምዶችን ሰብሮ ያሉትን ሰዎች ሁሉ የሚያካትት በቂ የሆነ ትልቅ ፍቅር ያለው ቤተክርስቲያን ሊኖር እንደሚገባ ስራን ሰርቷል። ዛሬም ቢሆን ያለማቋረጥ የምንማረው ትምህርት ይህ ነው። ምናልባት በባህላዊ መንገድ ያን ያህል ላይሆን ይችላል። ምክንያቱም ይህች ሀገር በባህላዊ መልኩ በጣም የተቀላቀለች ስለሆነች። ነገር ግን የአመለካከት ልዩነት አለ፣ የሀሳብ ልዩነት አለ። በዚህ ምክንያት ሰዎች እንዲገለሉ መደረግ የለባቸውም። በአንዳንድ ነጥቦች ላይ ስላልተስማማም ብቻ አዲስ ቡድኖችን መፍጠርና መከፋፈል የለብንም። አሁን ከዚህ በተጨማሪ ጳውሎስ በዚህ ደብዳቤ ላይ በቤተ ክርስቲያን፣ በቤተሰብ፣ በህብረተሰብና በመንፈሳዊ ዓለም ውስጥ አንድነትና ስርዓት በክርስቶስ ኢየሱስ በኩል እንዴት ሊገኝ እንደሚችል ያብራራል። እርሱም የአማኞች አካል ሁሉ ራስ ነው ይላል። በኤፌሶን በጻፈው ደብዳቤ ጳውሎስ ቤተ ክርስቲያን የሚለውን ቃል ሲናገር
በአካባቢያዊ ጉባኤ ስሜት ሳይሆን በዓለም አቀፍ ስሜት የሚጠቀምበት ብቸኛው ደብዳቤ መሆኑን ማስተዋል የግድ ነው። ቤተ ክርስቲያን ማለት የክርስቶስን ሙሉ አካል በየትኛውም ቦታ ሲሰበሰብ የሚገለጽበትን ብቸኛ ቦታ ነው። በሌላ ጊዜ ቤተ ክርስቲያን ወይንም ኤክሌሽያ የሚለውን ቃል ሲጠቀም ስለ አካባቢ ጉባኤ እየተናገረ ነው። በኤፌሶን ግን አንድ አይነት ሰፊ እይታ አለ። የቤተ ክርስቲያንን ሰፊ እይታ ማየት ከፈለጋችሁ የኤፌሶንን ቤተ ክርስቲያን ማሰብ ትችላላችሁ። አንድ ሰው ስለ ኤፌሶን ሲገልጽ የቤተ ክርስቲያን ሁሉ ደብዳቤ ብሎታል። የሐዋርያት ሥራ መጽሐፍ የቤተ ክርስቲያንን አካላዊ ታሪክና መዋቅር ይገልጻል። የኤፌሶን መጽሐፍ ደግሞ የቤተ ክርስቲያንን ባህሪ ይገልጻል። ይህ ትልቅ ልዩነት ነው። ስለዚህ አጠቃላይ ጭብጡ የቤተ ክርስቲያን ማዕከላዊነት ነው። ንድፉን ወይንም አውትላይኑን እንመልከተው። የምናጠናው በዚህ መንገድ ነው። የመጀመሪያው ክፍል የቤተ ክርስቲያንን በረከቶች ኤፌሶን 1 ከ1 እስከ 23 ምናልባትም በጣም ወሳኙና ከጳውሎስ ደብዳቤዎች እጅግ የላቀው ክፍል ይህ ነው። ሰዎች የማዳን እቅድን እንድናይ ይሉና ወደ ሐዋርያት ሥራ መጽሐፍ ይሄዳሉ። ነገር ግን የማዳን እቅድ እዚህ ኤፌሶን ውስጥ አለ። የማዳን እቅዱን ማየት ከፈለጋችሁ ኤፌሶን ምዕራፍ 1ን ተመልከቱ። ሁለተኛው ክፍል የቤተ ክርስቲያንን ዓለም አቀፋዊነት ወይንም ዩኒቨርሳሊቲ ነው። ምዕራፍ 2 ከ1 3 21 ይሆናል። ጳውሎስ በሁሉም ቦታ መሰባሰብ እንደሚችል አካል እየተናገረ ያለው እዚህ ላይ ነው። ሶስተኛው ክፍል የቤተ ክርስቲያን ግዴታዎች እንዲሁም የቤተ ክርስቲያን በረከቶች። ሶስተኛው ሶስቱ ዋና ነገሮች አንደኛ አንድነት። ምክንያቱም አንድነት ከሌለን ሌላ ማንኛውም ነገር ሊኖረን አይችልም። ጽድቅ እንደ ክርስቲያን እንዴት መኖር እንዳለብን 4 ከ17 እስከ 6 እና ከዚያ በታማኝነት 6 10 24 አንድነት፣ ጽድቅ፣ ታማኝነት የቤተ ክርስቲያን አባላት ግዴታዎች እነዚህ ናቸው። ስለዚህ ኤፌሶን ከሌላው ማንኛውም ደብዳቤ በላይ ቤተ ክርስቲያን እግዚአብሔር ለሰው ልጆች እቅድና ዓላማ ምን ያህል አስፈላጊና ማዕከላዊ እንደሆነች ያሳያል። አንዳንድ ሰው ቤተ ክርስቲያን አያስፈልገኝም ምክንያቱም እግዚአብሔርና እኔ ጓደኛሞች ነን። ከቤት ውጪ በጫካ ውስጥ ስሆን ከእግዚአብሔር ጋር ነኝ። በጫካ ውስጥ ስመላለስ ከእግዚአብሔር ጋር ነኝ። ለምን ሰው ሰራሽ የቤተ ክርስቲያን ህንፃ መምጣት አስፈለገኝ? በጀልባዬ በሐይቅ ውስጥ ስሆን ከእግዚአብሔር ጋር ነኝ። ማታ ወደ አልጋዬ ሄጄ ስጸልይ ከእግዚአብሔር ጋር ነኝ። ቤተ ክርስቲያን አያስፈልገኝም ይላል። ማንም ሰው ይህንን ለኔ ሲነግረኝ ወደ አእምሮዬ የሚመጣው የመጀመሪያው ነገር በመጀመሪያ ይህ ሰው መጽሐፍ ቅዱስን አያውቅም። ይህ ሰው መጽሐፍ ቅዱስን በጥንቃቄ አላነበበም። ወደ አእምሮዬ የሚመጣው ሁለተኛው ነገር ይህ ሰው በእርግጠኝነት ኤፌሶንን አላነበበም። ምክንያቱም በኤፌሶን ጳውሎስ በእግዚአብሔር መሪነት ስለ ዓለም አቀፋዊነትና ስለ በክርስቶስ አካል ውስጥ ስላለው አካል አስፈላጊነት ይናገራል። የክርስቶስ አካል ቤተ ክርስቲያንን ወደ እንደዚህ ያለ ከፍተኛ ደረጃ ያደርሳታል። ቤተ ክርስቲያን ከሌለ ክርስትና የለም። ኢየሱስ ወደ ምድር የመጣው ቤተ ክርስቲያንን ለማቋቋም ነው። ስለዚህ ስለ ቤተ ክርስቲያን ብዙ እናወራለን፣ ስለ ታሪኳ ደግሞ ትንሽ። ያ የሐዋርያት ሥራ መጽሐፍ ስልጠና ይሆናል። ስለ ባህሪዋና እንዲሁም የእግዚአብሔር ቤተ ክርስቲያንን እንዴት እንደሚመለከት የበለጠ እንነጋገራለን። በኤፌሶን መጽሐፍ ውስጥ አስደናቂ ጥናት አለ። የዛሬ ትምህርታችን ይህ ነው። ማንኛውም ጥያቄ ካለ በኮሜንት መጻፊያው ላይ ጻፉልን። ተባረኩ።